የብሉይ ኪዳን ነብይ ስራዎች የትንቢቱና አነጋገር አይደለም። ምን አይነት ትንቢት ይናገራል? የብሉይ ኪዳን ነብይ የትንቢቱ አይነት ምናልባት ድምጹ እንትን ሚል ከሆነ ሚል ነገር ከሆነ ጥርት ታረጉልኛል፣ ክሊር ፋይን ታረጓታላችሁ። የኔ ድምጽ ብቻ እንዲወጣ የጠላት ድምጽ እና የትንቢቱ አይነት አይደለም። እሱን አጥንተናል። የብሉይ ኪዳን ነብይ የሚናገረው የትንቢት ይዘት አይደለም። እሱን አጥንተናል። ነብዩ ትንቢት ካልተናገረ ስራ የለውም እንዴ? ቁጭ ብሎ ትንቢት እስኪመጣለት አንድ አመት ሊቆይ ይችላል። አንዳንዱ ነብይ እግዚአብሔር መልእክት እስኪያመጣ እንደ አዲስ ኪዳን በየቀኑ መምጣት አይችልም ያን ጊዜ። ስለዚህ መልእክቱ እስኪመጣ ግልጥ ቃል እስኪመጣ ድረስ ነብዩ እንደሚሰራው ትልቁ ስራው የሁል ጊዜ ቋሚ ስራዎቹን እሱን ነው ማጥናት የጀመርነው። መጀመሪያ የብሉይ ኪዳን ነብይ የሚሰራው ስራው ምንድነው ብለናል? ዋና ስራው ሕጉን ማስተማር። ለምንድነው ዋነኛ ስራው? የሙሴን ሕግጋት የኦሪቱን ሕግጋት ማስተማር የሆነው የነብዩ ስራ ማስተማር ማሳሰብ የሆነው ስራው ለምንድነው ሲባል በየትኛውም ኪዳን በብሉይ ኪዳንም እግዚአብሔር የምን አምላክ ነው ብለናል? የኪዳን አምላክ ነው። ከግለሰብም ጋር ከማህበረሰብም ጋር እግዚአብሔር ዝም ብሎ መጥቶ እንዴት ነህ ደህና ነህ ጉዞን ቀጥል አይልም። ምን ያዘጋጃል? ኪዳን ኮቨናንት ውል ያዘጋጃል። በዛ ውል ነው አዳም እንኳን ብቻውን ቢሆን ውል ነው ያለው። ይሄን ከበላህ ትሞታለህ፣ ካልበላህ ትኖራለህ። ውል አለው ማለት ነው። ስለዚህ በውል መሰረት ነው ግለሰብንም አገርንም እግዚአብሔር ኮንታክት የሚያደርገው ህብረት የሚሰራው ፌሎሺፕ የሚጀምረው። ያለ ውል ዝም ብሎ እንቀጥል ጉዞ ወደፊት አይባልም። ሰውየው ውል ይሰጠዋል፣ ያን ውል ማክበር አለበት። እና በብሉይ ኪዳን የነበረው ጸሎት፣ የነበረው ትንቢት፣ የነበረው አምልኮ፣ የነበረው ነገር ሁሉ ምኑ ላይ የተመሰረተ ነው? አቤት ከምን ተነስቶ ነው ጸሎቱ? ከኪዳኑ አይደል? እንደው ቀላል እኮ ቀላል እቺን ትምህርት ማይወዱት እኮ ለዛ በቀላል በብሉይ ኪዳን ጠላትን ጥላ ይላል አይደል? ኦኬ በአዲስ ኪዳን ይላል ለቀደሙት ጠላትን ጥላ ወዳጅን ውደድ እንደተባለ ሰምታችኋል። እናንተ ግን ለሰማይ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። አይገናኙ አይደል? ኦኬ እኔ አሁን ምጸልየው እንዴትኛው ኪዳን ይሁን? አቤት እሺ ጠላትን ጥላ ወዳጅን ውደድ ጠላትን አትማረው በሚለው የሕግ ኪዳን ይጸልዩ ነበር እነሱ በብሉይ ዘመን? አዎ እንደዛ ካልጸለይክ ጸሎት አይስተናገድም። ለምሳሌ ጠላቶቹን እየረገመ በመጸለይ ማንን ነው የምታውቁት? ዳዊት የሚታወቀው ምኖቹን በመርገም ጠላቶቹን በመርገም ሚስቱ ትቅበዝበዝ እያለ ጠላቱን እያሰበ እግዚአብሔር እንትና ሚስቱ ትቅበዝበዝ፣ ልጆቹ ድሃ አደግ ይሆኑ፣ መበለት ሆና ትቅር ሚስቱ፣ የትም ሸንጎ ሲገባ ይረታ፣ ሰይጣን በቀኙ ይቁም ብሎ ጸልዮአል። አልጸለየም? ጸልዮአል። እግዚአብሔር ዳዊትን ምን አለው? እንደ ልቤም ይሆነኝ። ለምን? ኪዳኑ ነው። ከኪዳኑ ተነስቶ ዳዊት የጸለየው። በዛ ኪዳን ውስጥ ግን ለጠላቱ ምህረት ሲያደርግ እግዚአብሔር ከጨዋታ ያስወጣው ሰው አለ? ማን? ሳኦል። ለጠላቱ ለአጋግ ምህረት አረገ፣ ማርኮ መጣው። ሳሙኤል ከሳኦል ላይ ሰይፍ መዘዘ፣ አጋግን በዚያ ቆራረጠው። የእግዚአብሔር ቁጣ በረደች። ሳሙኤል ሳኦልን ምን አለው? የእግዚአብሔርን ቃል ንቀሃልና። ኦኬ ሳሙኤል ትንቢቱንም ጸሎቱንም ያደረገው ከምኑ ተነስቶ ነው? አቤት ከሕጉ ተነስቶ ከኪዳኑ ተነስቶ ነው። ስለዚህ ሳኦልን ምህረት ያደረገውን ሳኦልን እንደ አዲስ ኪዳን ልጫወት ያለውን ሳኦልን ምን አለው? የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ንቀሃል። ጠላትን ጥላ ነው ወዳጅን ውደድ ነው። ምህረት አያስፈልግም። አይን ስለ አይን ጥርስ ለጥርስ መቃጠል በመቃጠል ግርፋት በግርፋት ነው። ከዛ ተነስቶ ነው ትንቢቱ የሚመጣው። እርግማንም የሚመጣው በረከት ከምኑ ተነስቶ ነው?
ከኪዳኑ ተነስቶ ነው። ምን ይባላል? ብሉይ ኪዳን ውስጥ ብዙ ኪዳኖች አሉ። የሕጉ ኪዳን ምክንያቱም ከአዳም ጋር የገባው ኪዳንም ብሉይ ኪዳን ውስጥ ነው ያለው። ብሉይ ኪዳን ውስጥ ብዙ ውሎች አሉ። ከአዳም ጋር በሙሴ ሕግ ኪዳን አልተጋቡም። ከአዳም ጋር ዛፍ ቆሞ ነው ከዚህ የበላህ ቀን ትሞታለህ ነው። እዚህ ጋር የመጣው ደግሞ ከሙሴ ሕግ የተነሳ ነው እና የብሉይ ኪዳን ነቢይ ትንቢቱንም ለመናገር ጸሎቱንም ለመጸለይ ካህናቱም ቅዳሴውን ለመቀደስ ጸሎቱን ለመጸለይ ከምን ተነስተው ነው ግራውንድ የሚያደርጉት? ምኑ ላይ ነው? ሕጉ ላይ ነው። ከያህዌ ጋር ያላቸው ውል ስምምነት በሙሴ ሕግ ላይ የተመሰረተ ነው። ይሄ ምን ያስተምራቸዋል? በአዲስ ኪዳን ውስጥም ያለ ጸሎተኛ፣ ተንባይ፣ ቃል አገልጋይ፣ አምላኪ፣ ዘማሪ ወዘተ ከምን ተነስቶ ነው ማለት ነው ማድረግ ያለበት? ከኪዳኑ ተነስቶ። ጳውሎስ በሁለተኛ ቆሮንቶስ 3 ላይ በመንፈስ ለሚሆነው አዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና፣ ያ ሕጉ ይገድላል። ታቦት ስሩ ሲል ሮጠ ጫካ ሄደ፣ ግንድ ልትቆርጥ ነው። ሞትክ የሆነ ነገር ሲል ያንን ልታረገው ልትነሳ ነው። ጽድቅ በዛ መስሎ ሌላ ሙከራ። እዚህ ጋር ያለው ኪዳን ውስጥ ሆነ ነው መጸለየው ወዘተ። ዳዊት ጠላቱ እንዲሞት፣ ጠላቱ መከራ እንዲበላ፣ ልጆቹ እንዲቅበዘበዙ፣ ሚስቱ መበለት እንድትሆን ጸልዮአል። እኔ አሁን ለሚጠሉኝ እንደዛ ብጸልይስ? አቤት! በመዝሙር መጽሐፍ እንደተጻፈ የእግዚአብሔር ሰው ዳዊት ጠላቶቹ ላይ እንደጸለየ እኔም ደግሞ ወንድም በቀለ ላይ ጸልያለሁ። ሚስቱ እንደዚህ ትሁን ይሰማል አለ ያለ የዚህን ሰው በደል መተላለፍ እኔ ላይ ያመጣውን ግፍ ሁሉ ማን ተሸክሞለታል? ኢየሱስ ተሸክሟል። ዝም ብዬ ነው አየር ላይ ድምጼን ምረጨው፣ ምንም ይፈጠር የለም። ኢየሱስ ለዚህ ወንድም ሲሞትለት እኔ ላይ፣ አንተ ላይ፣ አንቺ ላይ የፈጸመውን ወንጀል፣ በደል፣ ኃጢአት ሁሉ ነው ኢየሱስ የተሸከመው። ስለዚህ እኔ ዝም ብዬ ነው ፉፉ ምለው፣ ጥቅም የለው። በቅዱሱ አባት ፊት እንደ ልጅ የማይነገር ነገር፣ እንደ ልጅ የማይጸልይ ጸሎት ይሆናል። ኦኬ። በብሉይ ኪዳን ዘመን አንድ ሰው 2 ያገባል፣ 3 ያገቡ ነበር። እነ ዴቭ በርከት አድርገው አግብተዋል። እነ ሶል ብዙ አግብተዋል። 700 ህጋዊ ሚስት በሰርተፍኬት አግብተዋል። በትክክል በውል ንጉሥ ሰሎሞን 300 ምርቃት ያለ ሰርተፍኬት ዝም ብሎ። አሁን የኛ ኪዳን ምን ይላል? ለአንድ ወንድ ለራሱ አንዲት ሚስት ኑረ። ልዩነት አለው። አንድ ነው። ያም ኪዳን ይህም ኪዳን ያው ነው ብለ እቺ ማመቻቸት ለሌላ ጉዳይ። አያ ቅድም ያልኳችሁ ሚስጥር ስርዓትን የመግቦት ዘመናትን ማይፈልጉበት ምክንያት አንዳንድ በጣም ለስጋ የሚመቹ ነገር ኦሪት ውስጥ አሉ። በጣም የሚመቹ መተዳደሪያ የሚሆኑ ነገሮች ሁሉ አሉ እዛ ውስጥ። ቸርች ካመጣኸው አሪፍ ቢዝነስ ምሰራበት አይሆንም። በዚህ ውስጥ በእኛ ኪዳን ውስጥ ደህንነታችን ያለቀው በክርስቶስ ነው። ብልጥግናችን የተረጋገጠው በሱ ድህነት ነው። መተ እዚህ 10 ስለከፈልክ የሚመጣ ብልጥግና የለም። ምንም አናታልልም። ገና ለገና እንዲህ እንድለው ሰው ብሩን ይነሳናል ብለው 10 ሰብከንም አናቀም። 10 አዲስ ኪዳናዊ እንዳልሆነ ነው የሰበክነው። ግን ከኋላቸው ተነስተን ከነሱ ያላነሰ ነገር መቼስ ሰርተናል። እና ያ ሁሉ 20 ነው 30 ዓመት የሰበሰቡት 10 የት ገባ? በ10 ቸርችም አትባረክም፣ ህዝቡም አይባረክም። በዚህ ከተማ ላይ ቁጥር 1 ሀብታሞች ሙስሊሞች መሆናቸው መርሳት የለበት። ለየትኛው ቸርች ነው 10 የከፈሉት? እኔ መመክራችሁ አንድ ወጥረ ስራ ከእስላሙ ሱቅ አጠገብ ሱቅ ከፍተ ፋይተር። 2 በደስታ ያን የምታገኘውን ሀብት ለገዛ ቤተሰቦች ለሚስትና ለልጆች መጀመሪያ አውለው። መጽሐፍ ነው የሚለው ጢሞቴዎስ መጽሐፍ ላይ ለገዛ ቤተሰቦቹ የማያስብ ሰው እዚህ ያመጣ ሰጠ 100,000 ብር አጨብጭቡ ልበሉ ያለ ለገዛ ቤተሰብ ያን ካሟላህ በኋላ ለልጆችህ ባንክ አስቀምጥ። መጽሐፉ ነው የሚለው ወላጆች ለልጆቻቸው ገንዘብ ያስቀምጣሉ ያጠራቅማሉ እንጂ ልጆች ለወላጆቻቸው አይደለም። በመጽሐፍ ቅዱስ ውስጥ ልጅ ወራሽ ነው። እኛ ሀገር ደግሞ እንደ ጧሪ ቀባሪው ልጅ እንጂ ነው ይማል። ምክንያቱስ ምንም ያወርሱት የለም፣ ያስቀመጡለት የለም።
መጽሐፍ ቅዱስ ግን አስቀምጡ ለልጆቻችሁ ይላል። ሶስተኛ ለወንጌል ስርጭት እንዴት? መጠኑስ? በልብ ያሰብከውን ደስ ያለህ በልብ እንዳሰባችሁ መጠን ስጡ ነው የሚለው። እኔ አዲስ ኪዳን ነው እያወራሁልህ ያለው። ግን እንዲህ ብሎ የለም አንድ ነው የሚለው ሰው፣ መከራው የሚበላው ሰው አዲስ ኪዳን ውስጥ የማይመቹ ብዙ ነገሮች ስላሉ የማይመቹ ነገሮች አሉ። ካልለመድከው በቀር የማይጥሙ ነገሮች አሉ። ይሄን ያወራሁላችሁ የብሉይ ኪዳኑ ነቢይ ትልቁ ስራው ለእስራኤል ልጆች ምኑን ማስተማር ነው? የሙሴን ሕግ ማስተማር ከሆነ የአዲስ ኪዳኑ ነቢይስ ለሕዝቡ ምን ያስተምር? አቤት አዲሱን ኪዳን በጸጋ መዳናችሁን፣ በመስቀል ሥራ ደህንነታችሁ መፈጸሙን፣ የዘላለም ሕይወት ዋስትና እንዳገኛችሁ። ጅማ ላይ ትንሽ አንድ ወንድም አለ። ቢያንስ ስልኩ ቁጥርህን ይነግርሃል ያ ወንድማችን። ሌሎቹ ዝም ብሎ አንዱ 13 ዲጂት የሄደ ሰው አለ አይደል? ስልክ ሲጠራ 13 ዲጂት ሄደ ቋቋቋ ብሎ ሲያስተካክል 8 ገባ፣ ተመልሶ ወደ ታች ወረደ። ይሄ ወንድም አገልግሎት ወይም የእውቀት ጸጋ መጥቶለት ማገልገል ሲጀምር የመከርኩት ምክር ምን መሰላችሁ? ሳታስተምር አትንቤ አትጸልይ። ህዝቡ ስልክ ቁጥር የሚናገር አንድ ወንድም አለ ብሎ ይጠራህና ሊማር አይደለም የሚመጣው፣ ሊማር አይደለም ስልክ ቁጥሩ እንዲጠራ ነው ይፈልገው። አንዳንዱ ደግሞ ከታች ጥቁር ሱሪ ያደረግ ከላይ ቀይ ሸሚዝ ያረክ ተብሎ ሊጠራ ሸሚዙና ሱሩን እያየ ነው የሚቀመጠው። ይሄን ወንድም ምን አልኩት? ክብርህን ጠብቀ መቆየት ከፈለክ፣ የከበደ አገልጋይ መሆን የምትፈልግ ከሆነ ሳታስተምር አትንቤ አትጸልይ። ቢመጣ ይነግራችኋል። እስካሁን ድረስ ያመሰግነኛል። ከዛ ምን አልኩት? ሌላ ቦታ ተጋብዞ ይሄዳል። እንደዚህ ያረ ስልክ ቁጥር የሚጠራለ ተብሎ እኔ ሰው ስልክ ቁጥሩ ሲጠራ ለምን ደስ እንደሚለው ባላቅም ይሁን የእውቀት ጸጋ ነው አለ መጽሐፍ ቅዱስ ውስጥ እንቀበላለን። ይሄ ወንድም ምን አልኩት? ጥሪዎች በዙ ሲበዙ ነገሩ ለማስተማርና ለመጸለይ ከሆነ ሂድ አልኩት። በተረፈ የሆነ ሰውዬ አስተምሮ አንተ ልጸልይ ከሆነ እንዳትሄድ አልኩት። አስለምዳቸው። እስካሁን ድረስ ሲጋብዙት እንደው በቃ እንድታገለግለን ትምህርቱን ማን ነው የሚያስተምረው? ሌላ አገልጋይ አለ፣ አልመጣም። ራሴው ማስተምር ከሆነ እመጣለሁ። ይሄዳል። እዚህ ማስተምራችሁን የጸጋ ወንጌል እንደወረደ ያስተምራል፣ በድፍረት ያስተምራል። ግን እሱን አይቃወሙትም፣ ምክንያቱም ስልኩ ቁጥር ይጠራል። ሉተር አቤቱ ራእይም ህልምም አትስጠኝ፣ ቃልህን ግን አብራልኝ አለ ሲጸልይ። እንደዚያው ሆነ። ያም ሆነ ግን የእውቀት ጸጋ አለ እሱ እንዳለ ይሁንና፣ ይሄን ያልኳችሁ ማናቸውም ጸሎት በቤተ ክርስቲያን ውስጥ ያለው የትኛውም ልምምድ ከምናችን ይነሳል? እግዚአብሔር በክርስቶስ ከገባልን ምን ጋር? ኮቨናንት ጋር፣ ውል ኪዳን ገብቷል። ከዛ ተነስተን ነው የምትጸልዩ። ለምሳሌ ህዝብ የለኝም ይላል እግዚአብሔር የሚል ሰው ምን ስላለየ ነው? ምን አለየም? ኪዳን አለየም። ኪዳን አለየም። እንደ ተወለድንና ልጆች እንደሆነን እንኳን ገና አላወቀ። ዘር እንደተካፈልን እንኳን ገና አላወቀ። ድሮ የእስራኤል ነቢያት ለእስራኤል ህዝብ ይናገራሉና እንደዛ ነገሮች። ለምሳሌ በአዲስ ኪዳን የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው የሚሉ ሰዎች አሉ። በእኛ ኪዳን ከማቴዎስ እስከ ራእይ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ያለ አለ? ኬታ መጣው? ወጥ ነው፣ አንድ ነው፣ ምንም የለም ስላለ የመግቦት ዘመናት ቅድም ባልኩት መጽሐፍ በቃለ ሕይወት አነጋገር ደግሞ ስፍረ ዘመናት ማወቅ የማይፈልጉ ሰዎች ለዚህ ነው። ደፍጥጠው ለመኖር ስለሚፈልጉ፣ በልተው ማጥናት ስለማይፈልጉ ወዘተም። በተረፈ አይ ትንቢትህ እንኳን ከኪዳንህ መነሳት አለበት። አንድ መጽሐፍ ቅዱስ አቀማመጥ ላሳያቸው። ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 41 ላይ ያለውን ቃል አውጣና እዚህ ላሳያቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 41 መጀመሪያ ክርስትና ሲጀመር በዓለ ሃምሳ ሲሆን የመጀመሪያይቱ ቤተ ክርስቲያን 120 ሆነው ሲሰበሰቡ ከዛ በጥምቀት 3000 ሲጨመሩ ወዘተ መንፈስ ቅዱስ እንዴት አድርጎ ቤተ ክርስቲያን የምታካሄዳቸውን 4 ጉባኤዎች እንዴት በቅደም ተከተል እንዳስቀመጣቸው ከዚህ ፊት አይተናል። ይሄንን ቃል
ለምንድን ነው እንደዚህ ሆነ? ቃሉንም የተቀበሉ ተጠመቁ። ወንጌል ሰበከ ጴጥሮስ፣ እናምናለን ያሉት ምን ሆኑ? ተጠመቁ። ከዚያስ በዚያን ቀን 3000 ያህል ነፍስ ተጨመሩ። ቀጥል። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ብሎ መንፈስ ቅዱስ እንደዚህ አድርጎ ነው ያስቀመጠው። ፕሮግራሞቹን የነበሩትን እነዚህ አራቱ ጉባኤዎች የሚባሉት ናቸው። የጥንቷ ቤተክርስቲያን ውስጥ ይፈጸሙ የነበሩ አራት ጉባኤዎች። መንፈስ ቅዱስ ግን እንዴት አድርጎ ቅደም ተከተሉ እንዳስቀመጠው የመጀመሪያው ጉባኤ ምን የሚል ነው? በሐዋርያት ትምህርት የሚል ነው። የመጀመሪያው ጉባኤ ከአራቱ ምንድነው? በሐዋርያት ትምህርት የሚባለው የሐዋርያት ትምህርት the doctrine of apostles. They were continually and faithfully devoting themselves to the instruction of the apostles. or KJV ደግሞ ብታወጣ the doctrine of apostles በጣም በተከታታይ ባለማቋረጥ የሐዋርያትን ትምህርት ለመማር ይሄ አራቱ ጉባኤዎች የምንላቸው ናቸው። ለምንድነው የመጀመሪያው ጉባኤ? እነዚህ የቤተክርስቲያን አራት ጉባኤ የሚባሉት ናቸው አራቱ ጉባኤዎች። የመጀመሪያው ጉባኤ ለምንድነው የሐዋርያት ትምህርት ጉባኤ ሆኖ? ቀጥሎ ህብረት፣ ቀጥሎ እንጀራውን መቁረስ፣ ቀጥሎ ጸሎት። ለምንድነው የሐዋርያት ትምህርት መቅደም ያስፈልገው? ቀጥሎ ያሉት ነገሮች ምን? ፌሎሺፕ ህብረታችን፣ እንጀራውን መንቆርሰው፣ እምንጸልየው ከምን ትምህርት ተነስተን ነው? ከሐዋርያት ትምህርት፣ ከአዲሱ ኪዳን ትምህርት። የአዲሱን ኪዳን ትምህርት ያልተማረ የሐዋርያትን ዶክትሪን ቁጭ ብሎ ያልተማረ ሰው ህብረቱ የአይሁድ ህብረት ይመስለዋል። ከዛ በድሮ በለመደው የአይሁድ ህብረት ቸርቹን ሊያስኬደው ይፈልጋል እና እንጀራ መቁረስ ምን እንደሆነ አያውቅም። መጥቶ ብዙ ጥፋት ያጠፋል እና ጸሎቱ እንደ ብሉይ ኪዳን እየሆነ ያስቸግራል ቤተክርስቲያን ውስጥ። ከዚህ የተነሳ እግዚአብሔር ያስቀድመው የሐዋርያት ትምህርት፣ ህብረት፣ እንጀራውን መቁረስ በየጸሎቱ። እኛ የሐዋርያት ትምህርት ጉባኤ የሚባለውን ራሱ አንፈልገው። እንደውም ብዙ ሰው ከኋላ ወደፊት ነው የሚያነበው። አንደኛ ምን? በየጸሎቱ ይተጉ ነበር ነው እዚህ ላይ። አሁን ደግሞ ይዞሩ ነበር ነው። ሰፈር ለሰፈር ትምህርት ላይ ያልተመሰረተ ጸሎት ትደክማታለህ፣ ትለፋታለህ። አመዳም ሆኖ ከመቅረት ውጪ ምንም ትርፍ የለው። ጳውሎስ ንፋስን በከንቱ እንደሚጎስም ሰው በከንቱ አልጋደልም አለ። በእግዚአብሔር ቃል በአዲሱ ኪዳን ኮቨናንት ውስጥ ሆኜ ኪዳን ውስጥ ሆኜ እማልጸልይ ከሆነ ንጉሥ የሌለው ሕዝብ በፊቱ መልካም መስሎ የታየውን ሁሉ ያደርጋልና የሚሆነው አየሩን መጎሰም በቃ ዝም ግብ የለው ውጤት የለው። ከዛ ምን ትሆናለህ? ጥያቄ በጥያቄ ኮንፊዥን። ምንድነው እኔ ጸልያለሁ በቀደም ራሱ የሆነ አገልጋይ ና ብሎኝ አውጥቶኝ ጸልዮልኝ በቃ ውጣለኝ ግን አልወጣውም ያልክ ቀን ያልፋል፣ ጊዜ ያልፋል፣ ብክነት ነው የሚሆን። አንተ ማነህ? እኔ ማን ነኝ? እኔ ስጸልይልህ ልዩ ፌቨር የምታገኘው፣ አንተ ስትጸልይ ምንም ፌቨር የማታገኘው እኔ ማን ነኝ? አንተ ማን ነህ? ያሰብከው እንደ ኦሪቱ ነው። በኦሪቱ ዘመን የሰው ልዩነት አለ። የአካል ውስጥ ብልቶች ስራ ሳይሆን ያለው ያን ጊዜ ሰው ራስ፣ ሰው ብልት ሆኖ የሚሰራበት ነው። በአዲስ ኪዳን ግን ራስ አንድ ነው። ሁሉም ምኖች ናቸው? ብልቶች ናቸው። ከዛስ ብልቶች ሁሉ በመንፈስ ቅዱስ ጅማትነት እየተጋጠሙ ወደ እርሱ ራስ ወደሚሆነው ምን ይሆናሉ? ያድጋሉ። እንዴ አንተ እኮ ማለት ከሆነ አገልጋይ ጋር እበላለጣለሁ ብለህ በእውቀት ልትበላለጥ ትችላለህ፣ በአገልግሎት ልትለያይ ትችላለህ፣ በስጦታ ልትለያይ ትችላለህ፣ በስም ልትለያይ ትችላለህ። በተረፈ በክብር፣ በኪዳን፣ በልጅነት፣ በእግዚአብሔር ዘንድ ባለ ስፍራ ወዘተ ፖዚሽናል ትሩዝ ውስጥ ግን መጣ አንተ የተነጻጸርከው ከወንድም ከሊ ጋር አይደለም። ሁላችንም ፖዚሽን የተደረግነው ከማን ጋር ነው? ከክርስቶስ ጋር። በዘመን ማንን በልጠው ምንድነው እንደዚህ እንድናስብ ያደረገን ሲባል ግን የኪዳኑን ልዩነት ጠንቅቆ አለማወቅ። ይሄን ያወራበት ምክንያት የብሉይ ኪዳኑ ነቢይ ዋነኛ ስራው ሕጉን ማስተማር ከሆነ የአዲስ ኪዳኑ ነቢይ ዋነኛ ስራው ምኑን ማስተማር ነው? አዲስ ኪዳንን፣ ጸጋውን፣ መስቀሉን
ደሙን፣ ትንሣኤውን ማውራት ነው። ለዛ ጥቅሶች አይተናል። ሁለተኛ ነገሥት አውጣላቸው ምዕራፍ 17 ቁጥር 13 እግዚአብሔርም ከክፉ መንገዳችሁ ተመለሱ ይላቸዋል። ያኔ ለእስራኤል ልጆች ነቢዩም እንደሚላቸው ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜና ሥርዓቴን ሕጌን ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። እግዚአብሔር በነቢያቱና በባለ ራእዩ ሁሉ ለእስራኤል ልጆች የሚመሰክረው ምን ብሎ ነበር? የሚያስተምረው ምን ብሎ ነበር? በባሪያዎቼ በነቢያት የላኩላችሁን ትእዛዜና ሥርዓቴን ሕጉን ሁሉ ፈጽሞ አድርጉ እያለ በባለ ራእዩና በነቢያቱ ሁሉ ይናገር ነበር። ዳንኤል ምዕራፍ 9 ቁጥር 10 አውጣላቸው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ እችን ነው ፈልገው በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን ያል ነቢዩ ነው የሚያወር። እስራኤል የሙሴን ሕግ እንዲጠብቁ ነው የሚያስተምሩት ነቢያት። የብሉይ ኪዳን ነቢያት ሁለተኛው ስራቸው እንደ አገርም ለአገር ለሕዝብ ለመሪዎች ለካህናት ከእንደገና ደግሞ ለግለሰቦችም ከእግዚአብሔር ዘንድ ምሪትን መስጠት፣ አቅጣጫን መስጠት። አንድ ንጉሥ ጦር ሜዳ ልውጣ ብሎ ሲጠይቅ ነቢዩ እግዚአብሔርን ይጠይቅና ውጣ ይልሃል ወይም ደግሞ አትውጣ ይልሃል እያለው ማለት ነው። የብሉይ ኪዳን ነቢያት ይህንን አገልግለዋል። ለምን? መንፈስ ቅዱስ በሁሉም የእስራኤል ልጆች ውስጥ ሊኖር አይችልም። ትንቢት ግን ተነግሯል። ወደፊት ግን በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ የሚል አዲስ ኪዳን ተስፋ አለ። አሁን ሁላችንም ውስጥ መንፈስ ቅዱስ እንዳለ ያን ጊዜ ግን እስራኤልን መጽሐፉ ምን ይላል? በሥጋ የሆነውን እስራኤልን ተመልከቱ። አንድ ሰውዬ መንፈስ ውስጡ ካለው መንፈስ በላዩ ላይ ከመጣበት ብርቅ ነው። እሱ ነበረ እስቲ ቆይ ልጸልይላችሁ የሚለው እና ምሪትን ለመስጠት እግዚአብሔር ተጠቅሞባቸዋል። ጥቅስ እናውጣ። አንደኛ ሳሙኤል 22 ቁጥር 5 ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባ ውስጥ አትቀመጥ አለው። ዳዊትም ተነስቶ ወደ ሄሬት ዱር መጣ። አሁን ነቢዩ ጋድ ዳዊትን ምን እየሰጠው ነው? ምሪት እየሰጠው ነው። ዳዊት በዚያ አትቀመጥ፣ ተነሳና ሂድ ይለዋል። ከዛ ዳዊት ተነስቶ ወደ ሄሬት ሄደ። ምሪት ይሰጣሉ። አንደኛ ሳሙኤል 15:1 ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። ቀጥለው ምሪት ይሰጠዋል። የሠራዊት ጌታ እግዚአብሔር እንዲህ አለ፣ እስራኤል ከግብፅ ወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውን ሁሉ ፈጽማ አጥፋ፣ አትማራቸውም። ያው የሚሰብከው የብሉይ ኪዳን ነቢይ አይደለም? ምን ብሎ ነው? ማራቸው፣ ይቅር በላቸው ይላል። ምንድን የሚለው የብሉይ ኪዳን ነቢይ? ትንቢቱ ከምን ተነስቶ ነው? ከኪዳኑ ከሕጉ ተነስቶ ነውና እስቲ አስቡ። ይህን የመሰለ ነቢይ ሳሙኤልን የመሰለ ምን ብሎ እንደሚያወራስ። አሁንም ሜዳ አማሌቅን ምታ፣ በሰይፍ ጨርግዳቸው እንደማለት። ያላቸውንም ሁሉ ፈጽማ አጥፋ ማለት ልጆች፣ ሚስቶች፣ ከብቶች፣ ቤቶች፣ ምኖች ሁሉ አትማራቸውም። ኪዳኑ ነው እንግዲህ። ወንዱና ሴቱን በእኛ ዘመን አነጋገር ምንድን ነው? የንጹሐን እልቂት፣ ንጹሐን ጄኖሳይድ ምናምን ነው ምንለው። ሕጉ ነው። በብሉይ ኪዳን እንደዛ ነው። ወንዱና ሴቱን ብላቴናውን፣ ይሄ መሮጥ የጀመረ ልጅ ማለት፣ ሕፃኑን እንዲት አቅፋ ያዘችውን ማለት። አያሳዝን? ምንም በማያውቀው ብላቴናውና ሕፃኑን፣ በሬውንም በጉን። አሁን በግ ምን አረገ? በሬ ምን አረገ? እስቲ ሕጉ ነው በሉ። ሕጉ ነው። ግመሉን፣ አህያውን። ግመል ለምን እየሞተ እንደሆነ በማያውቀው ሁኔታ የእስራኤል ልጆች እንዲገሉት ታዘዘ። ግደሉ ይላል። አሁን ነቢዩ ሳሙኤል ለሳኦል ምን እየሰጠው ነው? አቤት ምሪት እየሰጠው ነው። እንደነገሰ ወይም ስልጣን እንደያዘ ምን ማድረግ እንዳለበት። መጀመሪያ የምታደርገው አማሌቅ የሚባልን ሕዝብ ታጠፋለህ። አማሌቅ ድሮ እስራኤል ልጆች ከግብፅ ሲወጡ መንገድ ላይ ከጀርባ ሆኖ የመታቸው ነው። እኔ ቂም ይዣለሁ እንደማለት ነው። እግዚአብሔር አትልቀቃቸው፣ አጥፋቸው አለ። አንዳንድ ጊዜ ደግሞ ግለሰቦችም እንደ ሀገር፣ እንደ ቤተ መንግስት፣ እንደ ጦር፣ በትልቅ ደረጃም ሳይሆን ግለሰቦችም ወደ ነቢያት ሄደው ራእይን ትንቢትን ይቀበሉ ነበረ። ለምሳሌ አንደኛ ሳሙኤል 9:9 ላይ አለ። ግን አንደኛ ነገሥት 22 ቁጥር 7 ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚያ አይገኝምን አለ። ባጭሩ ንጉሥ ኢዮሳፍጥ ወደ ጦርነት መውጣት ፈልጓል። እሱ የይሁዳ ንጉሥ ነው።
ቀጥሎ ደግሞ የእስራኤል ንጉስ አለ የሱ ባልደረባ ያኛው ጦርነት መውጣት ፈልጓል ይሄኛው ደግሞ አግዘኝ ተብሎ የተጠራ ነው ግን ምሪት የሚሰጠን ነብይ ይሄን ጦርነት ኑጣ ሌላ ነብይ የለም እያለ ይጠይቃል ኢዮሳፍጥ እና ምሪት ተሰጠው በዚህ ምሪት መሰረት ያ ምሪት መስማት የማይፈልገው ንጉስ ሲጠፋ ታየዋለ ይሄ ምሪት የሚጠይቀው ንጉስ ደግሞ ህይወቱን ሲያተርፍ ታያለ አንደኛ ሳሙኤል 9:9 እሱንም እናነበው ዛሬ ነብይ የሚባለው አለ በዛን ጊዜ ማለት ነብይ የሚል አዲስ ያመ ተጀምሯል ቀድሞ ግን ምን ይባል ነበር ቀድሞ ባለራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው ማንኛውም ግለሰብ እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለራእይ እንሂድ ይል ነበር ስለዚህ በእስራኤል ዘንድ ሰዎች የሆነ ነገር ለማድረግ ሲፈልጉ ነገሩ ግልጽ አልሆን ሲላቸው ሄደን ምን እንጠይቅ ይላሉ እሺ ባለራእይ ሄደን ጠይቅ ይላሉ ምናልባት ሰይጣንም ከዚህ ቆረጅ ይመስልኛል ጠንቋዎች በየሰፈሩ የሚያስቀምጠው እዚህ በዚህ ጉዳይ ላይ እሳቸው ምን ይላሉ መንፈሱ ምን ይላል ዛሩ ምን ይላል እንትኑ ምን ይላል ይያሉ እንደሚሄዱት ማለት ነው ሰው ይሄኛው ግን የእስራኤል አምላክ ነው መንፈስ ቅዱስ ነው ምሪትን ይሰጥ ነበር ሶስተኛ የብሉይ ኪዳን ነብይ ስራ ለእስራኤል ልጆች መዝሙር እየጻፉ ይሰጡ ነበር የሚዘምሩትን መዝሙር በአደባባይ የሚዘምሩትን በቤተ መቅደስ የሚዘምሩትን በተለያየ ጊዜ የሚዘምሯቸው መዝሙሮች ይሰጡ ነበር እየጻፉ ይሰጡ ነበር እንግዲህ ለመጀመሪያ ጊዜ መዝሙር ጻፉና አጥኑ ያለው ማን ነው መጀመሪያ ጊዜ መዝሙር እቺን ጻፍ ህዝቡን ማስጠናቸው ብሎ መዝሙር አጽፎ ማስጠናት የጀመረው ማን ነው አቤት ሙሴ ነው እግዚአብሔር ነው እግዚአብሔር የእስራኤል ልጆች ከግብጽ ከወጡ በኋላ ከተሻገሩ በኋላ ብዙ ከሄዱ በኋላ ባህሩንም ካለፉ በኋላ ሙሴ አሁን ይሄንን መዝሙር ጻፍ ለእስራኤልም ልጆች አስጠናቸው ብሎ እግዚአብሔር የደረሰው ድርሰት ነው እሱ ባይዘው እግዚአብሔር የደረሰው ድርሰት ነው እንደ እግረ መንገዴን ለማንኛውም መዝሙር ደብተር መጽሐፍ ቅዱሳዊ ነው እሺ መዝሙር ደብተር መጽሐፍ ቅዱሳዊ ነው አሁን ደግሞ ቴክኖሎጂ ዘመናል ሞባይላችሁ ላይ መዝሙር አፕሊኬሽን ምናምን ጫኑ መዝሙር ደብተሮች አሉኝ ብዙ ከድሮ ጀምሮ ኦርቶዶክስ ውስጥ ያሉ ይሄን የሚያካክል አለ ከዛም ከወጣን በኋላ ደግሞ ማአት መዝሙር ደብተር አለኝ በነገራችን ላይ አንድ አይደለም ያለ ድሮ የተጻፈ አለ አሁንም ደግሞ አለችኝ አንድ መዝሙር ደብተር ከሷ ላይ ደግሞ በፎቶ አንስቼ አሁን እዚህ ውስጥ በፎቶ ያነሳዋቸው በእጄ ጻፍኳቸው ብዙ መዝሙሮች አሉ ኦሮምኛ ሲዘምር ሰምታችኋል እኔ ብልጥ ነኝ ምን አረጋለሁ ሳባውን እንትኑን ስለማላቀው ላቲኑ እንዳላበላሽ ሰው መዝሙር ብዬ በአማርኛ ፊደል ጽፌ ከዛ በኋላ ማት መዝሙር ነው ሆነልኝ በሳባ ፊደል ጽፍና ከዛ ካጠጋዋ ደግሞ ምን ማለት እንደሆነ እንዲገባኝ ትርጉሟን አጽፍና ከዛ አርብ ሲዘምሩ ሉፈዞ ይሰማል አይችልም እኔ የምዘምረው መዝሙር አይችልም ፕሮናንሴሽኑ አሉ አትቀረኝ ምን አትቀረኝ ፕሮናንሴሽኑ ነው አይደል አሪ ዘማሪ ነው ኦሮምኛ አየ እንደዛ አርጋ አጥና መዝሙር ደብተር መጽሐፍ ቅዱሳዊ ነው አሁንም ይችን መዝሙር ለእናንተ ጻፉ አለ እግዚአብሔር እኮ ነው አውጡ መዝሙር ደብተር አለ አውጡ አለና ከዛ እስራኤል ልጆች ጻፉ ተባሉ የግጥሙ ደራሲ ማን ነው አሁንም ይችን መዝሙር ለእናንተ ጻፉ ለእስራኤል ልጆች አስተምሯቸው ይችን መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጓት አሁን መጀመሪያ መዝሙሩን ምን አድርግ አጽፋቸው ከዛስ በኋላ ያጥኑት በመናቸው ላይ ይሁን በአፋቸው ማለት ምን ማለት ነው መዝሙሩን በቃላቸው ያዙት እንጂ ዝም ብሎ እኛ ስንዘምር መጨረሻውን ፊደል እየጠበቁ ግጥሙንም መልእክቱንም ሳያውቁ እወድሃለሁ ስንል ማያውቅ አለ መዝሙርና አለው ረጌ ይላል መጨረሻው ተከተል ጋራ እንደሱ ጻፍ አጥና መዝሙር ደብተር መስት ነው እስቲ የእግዚአብሔርን መዝሙር ይሁት እግዚአብሔር መጀመሪያ እግዚአብሔር ጻፉ አላቸው ሙሴ አቤት ህዝቡ ሁሉ ጻፈን መዝሙር አቤት የግጥሙ ደራሲ ያህዌ ጀሆቫ እስራኤል አምላክ ወይ መድኃኒዓለም ቁጥር 1 ሰማያት ሆይ አድምጡ ያው መቼስ እግዚአብሔርን የሚያክል አምላክ እንደዚህ ብሎ ካልጀመረ ሰማያት ሆይ አድምጡ እኔም እናገራለሁ ምድርም ያፌን ቃሎች ትስማ መዝሙር እኮ
ዜማው ይሰጣቸዋል፣ ያጠኑታል ማለት። ትምህርቴን እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች፣ በለምላሜ ላይ እንደ ጤዛ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ብላችሁ ጻፉ ይላል እግዚአብሔር። ጻፉ እያጻፈን የእግዚአብሔርን ስም እጠራለሁ በሉ ትጽፋለህ። የእግዚአብሔርን ስም እጠራለሁ፣ ለአምላካችን ታላቅነት ስጡ በሉ ጻፍ። ማን ነው የሚያጽፈው? እግዚአብሔር። ይሄ እኮ እንደ ኩራቱ ደስ ሲል ጻፍ። ለአምላኬ ዘምራለሁ በል ጻፍ። ባህር ከፍያ ያሳለፍኩ ላዘምር ጻፍ እየተባለ ይጽፋል። ግጥሙን የሚደርሰው እግዚአብሔር ነው። ይሄን ይመስላል። በቃ በጣም የሚገርም ነው። እየከበደ ይላል መጨረሻ ላይ ያው ህጉ አይደለ እንግዲህ ህጉ ነውና ማብቂያው አካባቢ ግጥሙ ማብቂያ ላይ ቁጥር 39 ምን ይላል መሰላችሁ? አሁን ምን ብቻዬን እንደሆንኩ መዝሙሩ ነው። እሺ ከኔም በቀር አምላክ እንደሌለ እዩ። እኔ ገድላለሁ አድንማለሁ። ምርጥ መዝሙር። እኔ እመታለሁ ፈውስማለሁ፣ ከእጄ የሚያድን የለም። እጄ ወደ ሰማይ ዘረጋለሁ፣ እንዲህ እምላለሁ፣ ለዘላለም እኔ ሕያው ነኝና የሚንበገበግ ሰይፌን እስለዋለሁ፣ እጄም ፍርድን ትይዛለች። ሁሉ በመዝሙር የተገለጠ ቁጣ በቀል ሁሉ ነው እንግዲህ መጨረሻ ኢየሱስ ላይ የሚወድቀው። ክብር ለኢየሱስ ይሁን። ያም ሆነ እግዚአብሔር ግጥሙን አጽፏል። እንዲህ አይነት ነገሮች ነቢያትም ስራቸው ነበረ። ለእስራኤል ልጆች አምላካቸውን ጄሆቫን አምላካቸውን ያህዌን የሚያመሰግኑበት መዝሙር ያቀብሉ ነበረ። አንደኛ ዜና 25 ከ1 እስከ 3 ዳዊት ብዙ አይነት ጸጋዎች በላዩ ላይ አሉ። ንግስና አለበት። ከሁሉ በላይ ደግሞ ምንድነው? ዳዊት ቤት ነብይ ነው። ሐዋርያት ሥራ መጽሐፍ ላይ እንደተናገረ ነብይ ነበርና ብሎ እንዳለ ዳዊትና የሰራዊቱ አለቆችም ከአሳፍና ከኤማን ከኤዶታን ልጆች አሳፍ ደግሞ ወጣት ልጅ ነው፣ ወጣት ነው ግን በጣም የመዝሙር ጸጋ በላዩ ላይ ያለበት ሰው ነው። ከመዝሙረ ዳዊት መጽሐፍ ውስጥ ከመዝሙር 72 በኋላ ብዙ ግጥሞችን የጻፈው አሳፍ ነው። ከኤማን ከኤዶታን ልጆች በመሰንቆና በበገና በጸናጽል ትንቢት የሚናገሩትን ሰዎች ለማገልገል ለዩ። እነዚህ ትንቢት የሚናገሩት ሰዎች በምን የሚናገሩ ናቸው? በመሰንቆ በበገና በጸናጽል ትንቢት የሚናገሩ ሰዎች ለማገልገል። በአገልግሎታቸውም ስራ የሰሩ ሰዎች ቁጥር ይህ ነበረ። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታንያ፣ ሽሬላ። እነዚህ የአሳፍ ልጆች በንጉሱ ትእዛዝ ትንቢት ከተናገረው ከአሳፍ እጅ በታች ነበሩ እያለ ይናገራል። ቁጥር 6 ላይ እነዚህ ሁሉ በእግዚአብሔር ቤት በጸናጽል በበገና በመሰንቆ ይዘምሩ ዘንድ በእግዚአብሔር ቤት ያገለግሉ ዘንድ በአባታቸው እጅ በታች ነበሩ። ከአባታቸው በታች ሆነው እየዘመሩ የሚያገለግሉ ነቢያቶች ናቸው። የእስራኤል ልጆች የነዚህን ሰዎች መዝሙር ነበር የሚያጠኑት። በአሳፍ እንግዲህ አይተናል። አሳፍ ከመዝሙር 72 በኋላ ሲዘምር አይተናል። እነዛን ሁሉ መዝሙሮች የእስራኤል ልጆች የሚያጠኑት እነዚህ ተመርጠው እየወጡ ግን በሙዚቃ መሳሪያዎች ትንቢት እየተናገሩ የሚዘምሩ ሰዎች ናቸው። የእስራኤልም ልጆች የእነዚህን ሰዎች መዝሙር በመዘመር የታወቁ ነበሩ። አንደኛ ሳሙኤል 10 ቁጥር 5 ከዚያም በኋላ የፍልስጤማን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ ይለዋል። ሳሙኤል ለሳኦል ነው የሚነግረው። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታ መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ ይላል። እነዚህ ነቢያት ሲጓዙ ሁሉ ምን ይዘው ነው የሚዞሩት? አቤት ከበሮ፣ በገና፣ እምቢልታ፣ መሰንቆ ይዘው እያረጉ እየዘመሩ የሚሄዱ ናቸው። ስለዚህ የእስራኤል ልጆች አብዛኛው በአምልኮ ስፍራ ላይ በቤተ መቅደሱም በተለያየ ቦታ የንጉሥ ዳዊትን መዝሙር ጨምሮ ዳዊት ነቢይ ስለሆነ ማለት ነው፣ ነቢይ ነው መጽሐፍ እንደሚናገር የነ አሳፍን መዝሙር የነ ቆሬ ልጆችን መዝሙር ይዘምሩ ነበር። እንዲህ አይነት ነቢያቶች ነበሩ። አንዱ በመዝሙር ማገልገል ስራቸው ነበር። ስለዚህ ምንድነው ማለት ነው? እግረ መንገድ ቃል የምናስተምር ሰዎች፣ ትንቢትም አለን የምንል ሰዎች፣ በውስጣችን ትንቢት ደጋግሞ የሚመጣብን ሰዎች መዝሙር በመዘመርም ባለጠጎች ልንሆን ያስፈልጋል። ትምህርት ይሰጠናል አይደል? መዝሙር በጣም ወሳኝነት አለው። መዝሙር ከእግዚአብሔር ነው። እግዚአብሔር የሌለበት ሙዚቃ መሳሪያ ሲሆን እሱ ነው ክፉ እንጂ ሙዚቃ መሳሪያ በራሱ ክፋት የለውም። ምክንያቱም ሰዎች ብዙ ጊዜ የሚጠቅሱት ምንድነው? ለመጀመሪያ ጊዜ የሙዚቃ መሳሪያን የሰሩት የማን ልጆች ናቸው? የማን ናቸው? የቃየን ዘሮች ናቸው አይደል? ግን እሱ ሰውዬ በውሃ ጥፋት ዘር ማንዘሩ አልቋል። ምንድነው ሲባል እግዚአብሔር የለሽ ሙዚቃ ማለት ነው። እና እሱ ከዛ በኋላ ግን በመናነባቸው ውስጥ አንዱ ታላቅ ነቢይ እግዚአብሔር እንደ ልብ ያለው ዳዊትን የምናውቀው በምኑ? አቤት
በአውታሩ ነው፣ በዝማሬው ነው፣ መዘምራንን በማደራጀት ነው። በጣም በመዝሙር ልቡ የተሞላ ግን ንጉስ ነው። አይገርምም? ንጉስ ነው ሲዘምር ግን ነፍስ አይቀርልም። ሰዎች እስኪ ንቆት፣ የገዛ ሚስቱ እስክትንቀው ምንድነው ቅድም እንደዛ የሚያረግ ሰው ፊት አንተ የእስራኤል ንጉስ ተከብራ አትቀመጥም? ለነገርየው ቅናትም ጭምር ነው። ሴቶች በዙሪያው ስለነበሩ በደም ታሪኩን ስታጠኑ በዳዊት ዙሪያ ነበሩና ምን እንደም ሳውል እኮ የዳዊት ጠላት የሆነበት ምክንያት ያ ነው እንደዛ ነውና የሚያጨበጨቡ ሲበዙ ማለት ነው። እንደዛ ሲሆንለት ኤኒዌይስ ሴትዮዋ እንደዛ ተቃወመችው። አንተ የእስራኤል ንጉስ ሆነህ ሳለ ተከብራ አትቀመጥም? ምንድነው እስራኤል ሴቶች ፊት ጭንህ እስኪታይ እምቡር የምትለው አለች። እኔ ከየት ተነስቼ የት ጋር እንደመጣሁ እኔ ነኝ የማውቀው፣ እግዚአብሔር ያደረገለትን ስለሚያውቅ በጭራሽ እዚህ ጋር ደርሳለሁ የእስራኤል ንጉስ ሆናለሁ ብሎ በህልሙም በውንም አስቦ የማያውቅ ምስኪን ሰው። ቤተልሔም የምትባል የገጠር አውራጃ ውስጥ ከብት አርቢ ነው፣ አለቀ። ከዛ ውስጥ አምጥቶ ነው ቁጭ አደረገውና አንዳንድ ጊዜ እኮ መዝሙርህና እንባህን የሚጨማምርብህ ነገር ብዙ ነገር ስታስብ የተደረገልህ ምህረት ብዛቱን ስታስብ ይቅርታውን ስታስብ መሸከሙን ስታስብ ትቀየራለህ አይደለም? እሱ ነው። እግዚአብሔር ይመስገን። ይሄ ነው አራተኛውና ዋነኛ ስራቸው። ይሄን አጥንተን ነው የምንሄደው። ትልቁ ስራቸው ለእስራኤል ልጆች ለእግዚአብሔር ሕዝብ ለሆነው ለእስራኤል ልጆች መማለድ ነው፣ መጸለይ ነው። ትልቁ ስራቸው ቋሚ ስራቸው ነው መጸለይ። ለሕዝቡ ይጸልያሉ። እስራኤል ከፋም ለማም በእግዚአብሔር ላይ አመፀም ተስተካከለም የነሱ ትልቁ ስራ ለእስራኤል ልጆች መጸለይ ነው፣ ለኪዳኑ ሕዝብ መጸለይ ነው። ጥቅስ አንደኛ ሳሙኤል 12:23 ከቁጥር 19 ልጀምርላችሁ። ባጭሩ ምንድነው? እግዚአብሔር የእስራኤል ንጉስ፣ ሳሙኤል ደግሞ የእስራኤል ፈራጅ ሆኖ ኖሩ። በሙሴ አማካይነት ከግብጽ ከመጡ በኋላ እስራኤሎች ንጉስ የላቸውም። በሳሙኤል ዘመን ደግሞ ንጉሱ እግዚአብሔር ፈራጁ ሳሙኤል ሆኖ ነው የኖሩት። ከዛ ግን የእስራኤል ልጆች መጡና ሳሙኤልን እንዲህ አሉት፣ ንጉስ አንግስልን። ንጉስ ብቻ አንግስልን እኮ አይደለም፣ ጥያቄው ሲያስጠላ እንደ አሕዛብ ሁሉ አሉ። በፊታችን የሚወጣ የሚገባ ማለት ቁመቱ ረጅም ደረቱ ሰፊ ማለት ነው። ንጉስ አንግስልን አሉት። ሳሙኤል ከፋው። የእስራኤል ንጉስ ከግብጽ ከወጡበት ዘመን ጀምሮ እግዚአብሔር ብቻውን ነበረ። ሳሙኤል ጋር መጥተው ግን እኛ እንደዚህ ማይታይ ንጉስ ሳይሆን እንደ አሕዛብ ደግሞ በፊታችን የሚወጣ እግዚአብሔር ሆይ አፋችንን ጠብቅ፣ መዘባረቅ ዝም ብሎ እኮ ንጉስ አንግስልን ቢሉ ይሻላል። እንደ አሕዛብ በፊታችን የሚወጣ የሚገባ ንጉስ አንግስልን። አኬ የፈለጉት ያ ነው። ረጅም መለሎ ደረቱ ሰፋ ያለ ቁመቱ መለሎ ምናምን አይደለ? እንደዛ አይነሷ መጣና ሾመላቸው። ሲሾምላቸው ግን እንደዚህ ነው፣ በመዓቴ ሾሜዋለሁ፣ በመቅሰፍቴ በቁጣዬ ደግሞ ሽርኋለሁ። ሳሙኤል ሲከፋ እግዚአብሔር አትከፋ አለው። የናቁት አንተን አይደለም እኔ ንጉስ እንዳልሆንባቸው የናቁት እኔን። ለዚህ ምን አይነት ሰው እንደምሾምላቸው ነው ያውቃለዋል። እና ደግሞ ንጉሱ ሲሾም በህዝቡ ላይ የሚያወጣውን አዋጅ ወይም የሚያወጣውን ፖሊሲ ትነግራቸዋለህ። ንጉሱ ምን እንደሚያደርጋቸው ንገራቸው። ወንዶች ልጆቻቸውን ለውትድርና እየመለመለ ለጦርነት እንደሚማግር ንገራቸው። ሴቶች ልጆቻቸውን ሊጥና ብሲት እያስቦካ እንጀራ እንደሚያስጋግራቸው እየመጣ ከከብት ከበግ ከምን እየነዳ እንደሚያዝ ንገራቸው። ህዝቡ ሁሉ ይሁን አሪፍ ነው አሉ። በኢየሱስ በቃ ሰው ሲፈጠር እስቲ እረፍ በአምላክ ሲባል እኔ ማረፍ ደስ አይለኝ። እስቲ ቀንበሩን ጣለው፣ እኔ ተጨማሪ ቀንበር ነው የምፈልገው። መጽሐፍ ነው ይሄንን የሚናገር። እረፉ አልኳቸው፣ ማረፍን ግን እምቢ አሉ። እና ሳሙኤል አነገሰባቸው፣ የንጉሱንም ትእዛዝ ነገራቸው። ከዛ በኋላ ትንሽ ጥፋት በህዝቡ ላይ መጣ። ህዝቡ ሁሉ እያለቀሱ እንግዲህ ወደ ሳሙኤል መጡ። ቁጥር 19 ላነብላችሁ። ህዝቡም ሁሉ ሳሙኤልን ንጉስ በመለመናችን
በኃጢአታችን ሁሉ ላይ ይህን ክፋት ጨምረናል እንዳንሞት ስለ ባሪያዎች ወደ አምላክ ወደ እግዚአብሔር ጸልይ አሉት። ሳሙኤልም ሕዝቡን አለ፣ አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ። ነገር ግን እግዚአብሔር በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ። ምናምንቴ ነውና የማይረባን የማያድን ከንቱን ነገር ለመከተል ፈቀቅ አትበሉ። እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። ስለ እናንተ ይሄ አሽሙር ነው። እንደናንተማ ቢሆን እንደማለት ግን ስለ ታላቅ ስሙ የእስራኤል አምላክ የአብርሃም የይስሐቅ ያዕቆብ አምላክ የሚለው ማለት ነው። መጨረሻ ደግሞ በዳዊት ዘመን የዳዊት አምላክ የሚለው ሲጨመር አራቱ አባቶች የእስራኤል አባት የምንላቸው አብርሃም፣ ይስሐቅ፣ ያዕቆብ የተስፋው ቃል፣ ዳዊት የንጉሱ ግንድ። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። ደግሞ መልካሙንና የነቢዩ ስራ መልካሙንና ቅኑን መንገድ አስተምራችኋለሁ። አንድ የነቢዩ ስራ መልካሙንና ቅኑን መንገድ አስተምራችኋለሁ አንድ እንጂ ሌላ ስራውን ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ይሰማል? አንድ አስተምራችኋለሁ፣ ሁለተኛ ደግሞ ስለ እናንተ መጸለይን ምን አለልም፣ ባጭሩ አላቆምም። ስለ እናንተ መጸለይ ባቆም ማንን መበደል ነው? ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። በእግዚአብሔር ፊት ለእናንተ አለመጸለይ ምንድነው? በደል ነው። ምን ትማራላችሁ? በአዲሱ ኪዳን የሚያገለግል ሰው፣ የሚጸልይ ሰው፣ የሚተነብይ ሰው፣ የሚዘምር ሰው፣ ምን የሚል ሰው ስለ እግዚአብሔር ሕዝብ ይጸልያል፣ ስለ ሕዝቡ ይጸልያል። ለሕዝቡ የማይጸልይ ከሆነ በእግዚአብሔር ፊት ምን ይሆናል? አቤት በደል ይሆናል። እየሰማችሁ ነው? ስናገለግል እዚህ ጋር አሁን ውሃ ስጠጣ ምናምን አገልጋይ ከሆነ ታደለ ከረባቱን ገጭ አድርጎ ሃይላንዱን ነው ውሃውን እየጠጣ ምናምን የምትሉት ግን እንደሱ አይደለም። አንደኛ እዚህ ጋር ሃይላንድ ብቻ አይደለም የምንጠጣው። እዚህ ሃይላንድ እንጠጣለን፣ ስንወጣ ስድብ እንጠጣለን፣ ነቀፌታ እንጠጣለን፣ ውሸት እንጠጣለን፣ ስም ማጥፋት እንጠጣለን፣ ፈጠራ እንጠጣ፣ አቤት ማንጠጣው ነገር ወዘተ። እና ደግሞ ብዙ ቤት ስራ አለ። ጉባኤን መሸከም የሚባል ቤት ስራ አለ። እሱን እግዚአብሔር ስራውን ሰጥቶ ያሳያችሁ ነው። ሌላ ምንም አይደለም። ብዙ ነገር አለ። የራስን የምትተውበት ብዙ ነገር አለ እንጂ ዝም ብሎ ነጥሮ እዚህ ላይ ዘሎ ነጥሮ መውረድ ብቻ አይደለም። ብዙ ነገር አለ ለማለት። አንደኛ ነገሥት 13:6 ይሄ ደግሞ አንድ የተፈጸመ ታሪክ ነው። እንደውም የሐሰተኞች ነቢያት ትምህርት ላይ ይሄን እዚህ ቦታ የተፈጸመውን ታሪክ አነሳዋለሁ። ይሄንን ሰውዬም አነሳዋለሁ። ባጭሩ ምንድነው የቤቴሉ ነብይ የሚል ቦታ ጋር ሲደርስ እንማራለንና ከይሁዳ ወደ ቤቴል መጣ አንድ ነብይ። ይሁዳ ታች ነው፣ ደቡብ ላይ ነው፣ ቤቴል ላይ ነው፣ ሰሜን። ያኔ እስራኤል ለሁለት ተከፍሏል፣ እስራኤል ላይና ይሁዳ ታች። በዛ በእስራኤል በአስሩ ነገድ መካከል መጽሐፍ ቅዱስ እንደሚናገር በቤቴል የሚቀመጥ አንድ ነብይ ነበር ይላል። ያው ተቀምጧል ማለት ስራ ፈት ነው ማለት። ኤኒዌይስ በቤቴል ብዙ ጊዜ ለስሙ ነቢያቶች አሉ፣ ግን ዝም ብሎ ነው። በነበረው የፖለቲካ ስርዓት መበላሸት ምክንያት እነሱም አብረው የተበላሹ ናቸው። ስለዚህ ከይሁዳ ከታችኛው ወደ ቤቴል መጣ። ኢዮርብዓም ዕጣን እያጠነ፣ ኢዮርብዓም የሚባለው ንጉሥ ለጣዖት ማጠን ጀምሯል። የሚገርም እኮ ነው። የእስራኤል ንጉሥ ሆኖ ሳለ ግን ለጣዖት እያጠነ እያለ እነሆ ስሙ ዮስያስ የሚባል ልጅ ለዳዊት ቤት ይወለዳል እያለ ይሄ ከይሁዳ የመጣው ነቢይ መናገር ጀመረ። መሰዊያው ላይ ነው የሚተነበየው። መሰዊያ ሆይ ብሎ ማለት ነው። ከዛ ላይ ንጉሱ በቆመበት እኮ መሰዊያው ከዛ ከይሁዳ ቤት የሚወለዳል ይመጣና ያፈራርሳል ምናምን ሲል ንጉሱ ተናደደና ያዙት አለ። እንዲህ ያዙት እንዳለ የንጉሱ እጅ ምን ሆና ቀረች? አቤት ደርቃ ቀረች። ቁጥር 4 መሃል ላይ ኢዮርብዓም እጁን ከመሰዊያው አንስቶ ያዙት አለ። በእርሱም ላይ ዘረጋት፣ እጅ ደረቀች። ወደ እርሱም ይመልሳት ዘንድ አልተቻለውም ሲል አይመለስም።
በኢየሱስ ስም ቢልም አይመለስም። ደርቃ ቀረች ማለት አይገርማችሁ? ኦኬ ነው እጃችሁ እንደዚህ እንቀሳቀሳል አይደል? ለካ እግዚአብሔር ላስተምር ካለ የኛ እጅ እንዳይደለ ሊያሳየን ሁሉ ይችላል። ሁሌ አብሮን ስለኖረ የኛ ሁሉ ይመስለናል። ሰውየው ስንት ዓመት ሙሉ ሰይፍ ያዘበት እብት የተማረበትን እጁን እንዲያርጎ መመለስ አቃተው። ያዙት እንዳለ ደርቆ ቀረ። ቢላው ቢሰሩ ኧረ መልሱልኝ ደርቆ ቀረ ማለት ንጉሥ ሆነ እጅ እንዲህ ብሎ ሲቀር ደግሞ እዛ ላይ ትንሽ ደስ አይል። ከዛ ምንድን የሆነው የነቢያቱ አንዱ ትልቁ ስራ መጸለይ ነው አይደል? የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሰዊያው ተሰነጠቀ፣ አመዱም ከመሰዊያው ፈሰሰ እዛው። የሚገርም እኮ ነው የነሱ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄ ወደ እኔ ትመለስ ዘንድ ስለኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። በዚህ ራሱ የምትማረው አለ። ለካ እንዲህ የምንንቀሳቀሰው ሐዋርያት ሥራ መጽሐፍ ላይ አንድ ጥቅስ አለ። በእርሱ አንደኛ ሕያዋን ሆነን እንኖራለን። አሁን እንወጣለን፣ ገባለን፣ እየበላን እየጠጣን ነው፣ እየተነፈስን ነው። ሁለተኛ እንንቀሳቀስም አለ። ለካ ይሄ ሁሉ እንደዚህ እያልኩ ከቅድም ጀምሮ መወራጫው በእርሱ ነው። ምህረት ከህይወት ትበልጣለች። እጅ ተሰጥቶ ምህረት ሲጎድል አይሰራም። ምህረት ከህይወት ትበልጣለች፣ ትሻላለች። ይሄ ተሰጥቶ ምህረት ሲጎድል ላትበላ ትችላለህ። በሽታ አላልኩም፣ ከበሽታ ውጭ የምህረት መጉደል ይባላል። በበሽታ ምክንያት የወደቀ ተፈጥሮ ነው። አዳም የወደቀ ቀን ያመጣብን ጦስ ነው። በደንብ ላይ ፈጭ ይችላል፣ ሌላም ችግር ሊገጥመን ይችላል። ምክንያቱም እችን ምድር ለመልቀቅ የሆኑ ሰበቦች የግድ ያስፈልጋል። አንዱ እግዚአብሔር እኛን ከምድር የሚያስለቅቅበት ሰበብ ደግሞ ህመም ነው። በህመም ምክንያት ያሉዚያ አንለቅማ እሱ ነው። እንደሱ ከሱ ውጭ የሆነ ደግሞ አለ ምሕረት የሚባል ነገር። ምን መሰለው ጎረምሳ ጨጓራው ብረት ይፈጫል የተባለ ከኔ ወዲህ ጀግና የለም ያለ ሰው ምሕረት ሲጎድለው ችግር ውስጥ ይገባል። ስለዚህ ተፈጥረ መቆም ሳይሆን ለካ ከመኖር ከህይወት ይልቅ ምን ትሻላለች? ምህረት ከህይወት ትበልጣለች። ምህረት ከህይወት ትሻላለች። እንደዛው ሆነ በእርሱ ለካ ሕያዋን ሆነን እንኖራለን፣ እንንቀሳቀስማለን በኢየሱስ ማለት ነው። አንደኛ ሳሙኤል ይሄንን አየን። አንደኛ ነገሥት አየን፣ ያሁኑን አየን 13:6 ሁለተኛ ነገሥት 20 ቁጥር 11 ከቁጥር 8 ላነበው ታሪኩ እንዲገባን። ሕዝቅያስም ኢሳይያስን አሁን ደግሞ ነብዩ ኢሳይያስ ነው እግዚአብሔር እንዲፈውሰኝ እኔስ በሶስተኛው ቀን ወደ እግዚአብሔር ቤት እንደወጣ ምልክቱ ምንድነው አለው። ኢሳይያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል፣ ጥላው 10 ደረጃ ወደፊት ይሄድ ዘንድ ወይም 10 ደረጃ ወደ ኋላ ይመለስ ዘንድ ትወዳለህን አለው። ሕዝቅያስም ጥላው 10 ደረጃ ቢጨምር ቀላል ነገር ነው፣ ምክንያቱም ቀኑ እየመሸ ስለሚሄድ የዛን ሰዓት የሚቆጥሩበት ነው። ድሮ እንደዚህ በዚህ በኩል 10 ደረጃ በዛ በኩል 10 ደረጃ ያለው ከምስራቅ ወደ ምዕራብ የሆነ ደረጃ ይሰራሉ። ሰዓት መቁጠሪያ ነው። የመጀመሪያው ደረጃ ላይ ብርሃን ሲሆን 1 ሰዓት ነው፣ 2 ሰዓት ነው፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት ምናምን ያለ ይቆጥራል። ከዛ በኋላ በዚህ በኩል ደግሞ እንትስል ያኛው ጥላ ደግሞ እየሆነ ይመጣል። የመጀመሪያው ደረጃ ኦኬ ጥላ የሆነ ከመጣ ኦሬዲ ፀሐዩ እየሄደ ስለሆነ ይሄ ቀላል ነው። ግን ምን ይሁን ምልክት ነው የምፈልገው። ጥላው 10 ደረጃ ቢጨምር ቀላል ነገር ነው እንዲህ አይሁን። ነገር ግን ጥላው 10 ደረጃ ወደ ኋላ ይመለሳል። ቅድም እንደዚህ ሲመጣው ነገባ ከእንደገና ይመለስ አለ። ነቢዩም ኢሳይያስ ወደ እግዚአብሔር ጮኸ። ባጭሩ ምንድነው? እግዚአብሔር ሆይ አንድ አፍታ መሬትን ወደ ኋላ ትንሽ አሽከርክራት። ሎንጊቲዩድ ነው ምንድን የምትሉት? እሱን እንደዚህ ትንሽ መልሰው ብሎ ጮኸ ኢያሱ። ከዛ ደግሞ ይህን ሰው የታያላችሁ ጥላውንም ከአካዝ የጥላ ስፍራ ሰዓት ላይ በወረደበት መንገድ 10 ደረጃ ወደ ኋላ መለሰው። ቢያንስ እግዚአብሔር የተፈጥሮ 10 ሰዓት ያህል ወደ ኋላ መለሰ። የማንን ጸሎት ሰምቶ? ኢሳይያስን ጮህ ወደ እግዚአብሔር። ወደዛ ቢሆን ኖሮ ይሄ ኦሬዲ ፀሐያ ስትሄድ እየጨመረ ስለሚሄድ ነው። መልስና እንደገና ሲል 10 ሰዓት ያህል የሚሆን ሲሆን ምንድን የምትረዱት? መቼስ ምድራችን ሰዓት የምትቆጥረው ፀሐይ እንደቆመች እላዋ ላይ እየተሽከረከረች ነው። ለዚህ ወደዚህ 10 ሰዓት ሄደችውን ያህል 10 ሰዓት ወደ ኋላ ተመልሳለች። መድኃኔዓለም እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ምን ነገር የለም። የኛ አምላክ ይሄ ነው። ተመስገን ተመስገን ተመስገን። እንዴት ያለ አምላክ ነው! ይሄን የሚያክል ግዑዝ መሬት
ቆይ ተመለሽ ብሎ ወዳለ አሁን ቀጥይ ላይ ያው ከኢሳይያስ ዘመን ጀምሮ አሁን ግን እየተሽከረከረች በፊት በኢያሱ ጊዜ 24 ሰዓት ነው ያቆያት 24 ያኔ ደግሞ መሽከርከር ነው ያቆመችው የሚገርመው ነገር እንዲመለሳት ሳይሆን ቆመች ሊመሽ ነበር መጥቶ ፀሐይን ተሰናብታ ልትሄድ ሊመሽ ሲል ጠላቶቻችን በጦርነት አልጨረስናቸውም ሊመሽ እኮ ነው እግዚአብሔር ሲለው እንዳትሽከረከር ያላት ቀጥ ብላ ቆመች እነሱ ጠላት ጨፍጭፈው ጦር ሜዳው ጦርነቱ አልቆምን ሲል መሬት ሳይንስም አረጋግጧል ታውቃላችሁ ፈልጉ የሆነ ሰዓት ላይ ቆማ ነበር ማን ነው የሚያረጋው መስቀል ላይ ሲሰቀል ፀሐይ ጭልም እንድትል ያረጋው የእግዚአብሔር ቃል ኢየሱስ አሜን እንኳን ክርስቲያን ሆነን አዳምን የፈጠረውን ኖህን መርከብ ስራ ያለውን የአብርሃምን ይስሐቅን ያዕቆብን የተገለጠላቸው የእስራኤል አምላክ ለዳዊት የተናገረው ለዳዊት ንግስና የሰጠው በዛፉ መካከል በሹክሹክታ ድምፅ ውጣ አትውጣ ብሎ የተናገረው እውነተኛ አምላክ እሱ ብቻ የሆነው የእስራኤል ቅዱስ እርሱን ብቻ እናመልክና እናገለግል ዘንድ እግዚአብሔር ስለዋጀን ስሙ ብሩክ ይሁን ያህዌ ስሙ ብሩክ ይሁን ኤሎሂም ስሙ ብሩክ ይሁን ጀሆቫ ስሙ ብሩክ ይሁን አሜን እና በስጋ የተገለጠው የታየው የምስጢር ትልቅ ነው በስጋ የተገለጠ ለመላእክቱም የታየ ዋው እግዚአብሔር ይመስገን በኩሩን ወደዚህ ዓለም ሲያገባ የእግዚአብሔርን መላእክቶች ሁሉ ለእርሱ ስገዱ ብሎ ያዘዛቸው አይተውት የማያውቁትን በዚያ ውስጥ በብርሃን ውስጥ ተሰውሮ የነበረውን በበረት ውስጥ ያዩት መላእክቱ መጥተው የሰገዱለት የክብር ጌታ አውቀውትስ ቢሆን የክብር ጌታ ባልሰቀሉት ነበር ዋው እንኳን ክርስቲያን አረከን እንኳን ዳግመኛ ተወለዱ እሺ የእስራኤል አምላክ ያህዌ በሉ በስጋ የተገለጠው ኢየሱስ እንኳን የኔን ጉዳይ በሉ እንኳን ትንሿን ነገር በሉ ምድርን ወደ ኋላ የመለሰ አምላክ ነው ምድርን ቀጥ አድርጎ ከዙረቷ ያቆመ አምላክ ነው እሱ በሉ የሚሳነው ነገር የለም የነቢያት አምላክ በሉ በኔ ኪዳን አገለግለው ዘንድ በክርስቶስ ኢየሱስ ለትልቁ ኪዳን ለከበረው ኪዳን መረጠኝ ስለዚህ በሉ ተመርጫለሁ አምላኬ ታላቅን ነገር ለኔ ማድረግ ይችላል ነገርን በሉ ወደ ኋላ ይመለሰ ነገርን በሉ ወደፊት ማምጣት እንዴት ያቅተዋል አባቶ በሉ አለማመኔን እርዳው አንተ ትልቅ ነህ ለዘለዓለም እንዳንተ ያለ ድንቅ አምላክ የለህም ትልቅ ዕድል ነው በአንተ መጠራት በአሕዛብ መሃል ስራህን ማውራት ጂሰስ በአሕዛብ መሃል ስራህን ማውራት አንተ ትልቅ ነህ ለዘለዓለም እንዳንተ ያለ ድንቅ አምላክ የለም ትልቅ ዕድል ነው በአንተ መጠራት በአሕዛብ መሃል ስራህን ማውራት አንተ ትልቅ ነህ ለዘለዓለም እንዳንተ ያለ ድንቅ አምላክ የለም ትልቅ ዕድል ነው በአንተ መጠራት በአሕዛብ መሃል ስራህን ማውራት ጂሰስ ኤሎሂም
ኤልሻዳይ፣ ኤሎላም፣ ያህዌ፣ ጀሆቫ፣ አዶናይ የአብርሃም ይስሐቅ ያዕቆብ አምላካቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ታንኪዩ፣ ተመስገን። እውነተኛውን አምላክ ነው የምናመልከው። አለማመናችንን እርዳው። ምድሪቱን ቀጥ አርጎ ማቆም የሚችል ዙረቷን ወደ ኋላ የሚመልስ አንድ እግሩን በባህር ላይ አንድ እግሩን በምድር ላይ የዘረጋ አንድ አንበሳም ያገሳ የእግዚአብሔር ልጅ ኢየሱስ የነቢያት አምላካቸው ለአባቶች የተገለጠ ቅዱስ አምላክ እዚህ ቤት ያለ ማንም ሰው ያለሱ ምንም ነው፣ ያለሱ ከንቱ ነው። ደግነቱ ግዑዝ አናመልክም። ደግነቱ የሰዎችን አማልክት አናመልክም። ደግነቱ የሰዎችን እጅ ስራ አናመልክም። ደግነቱ ዓይን እያላቸው ማያዩ፣ ጆሮ እያላቸው ማይሰሙትን፣ አፍ እያላቸው ማይናገሩትን አናመልክም። ሕያውን አምላክ እጅና እግራችንን ያበጀ የሰረ ፈጣሪ እኔ በሁሉ ስፍራ አልገኝምን? ሰውስ በስውር ቢሸሸግ አላየውምን? ያለ የኤርምያስን አምላክ በሁሉ ስፍራ ያለው ሁሉን የሚያውቅ ነውና አወድሱት፣ አመስግኑት። የነቢያት አምላክ በኔ ሕይወት በኔ ነገር እጅ ትስራ። የሚመለሰውን መልሰው የሚፈጥነውን አፍጥነው። የነቢያት አምላካቸው ነው። የነ ኢሳይያስ አምላካቸው ነው። የነ ዳዊት አምላካቸው አንተ ነህ፣ አንተን ነው ማመልከው በሉት። የነ ሳሙኤል አምላክ የሚመለሰውን መልስ፣ የሚፈጥነውን አፍጥን። ሁላችሁም ጸልዩ። የቅርብ እንጂ የሩቅ አይደለህም። የሰውን የልብ ሐሳብ የምታውቅ አንተ ብቻ ነህ። ሐዘኔን ታያለህ፣ ደስታዬን ታያለህ በሉት። መቃተቴን ታውቃለህ፣ ጥያቄን ታውቃለህ በሉት። መሻቴን ታውቃለህ በሉት። የነቢያት አምላክ በሉት። የነ ሳሙኤል አምላክ በሉት። የነ ዳዊት አምላክ፣ የነ ዳንኤል የነ ኢሳይያስ አምላክ ሆይ በሉት። ታስፈልገኛል በሉት። ምሕረቴ ያስፈልገኛል በሉት። ለነቢያት ያደረግከው በጎነት ያስፈልገኛል በሉት። ስለ ኢየሱስ ብለህ ያስፈልገኛል በሉት። ተመስገን፣ ተመስገን።